እንግዲህ ይኸውላችሁ እነዚህ ሰዎች አሁን የሚሄዱበትን መንገድ ተመልከቱ። አሁን ይሄ ሰው ከፍተኛ ተልእኮ ተቀብሎ ነው የመጣው። እኔና ቤተሰቤን ለማጥፋት ለመግደል፣ ነፍሰ በላ ጨካኝ፣ በክፋት የሚታወቅ ሲዳማን በማስጨነቅ የሚታወቅ ወጣቶችን የሲዳማን ወጣቶች በማስጨነቅ በ11 በክልል ጥያቄ በነበረው ትግል ሰዓት ብዙ የሲዳማ ወጣቶችን እያንዳንዱን ቤት እየጠቆመ ሲያስይዝ የነበረ ከባንዳ ጋር ሲሰራ የነበረ እጅግ ክፉ በጭካኔ የሚታወቅ ግለሰብ ነው። ይሄ ግለሰብ እንግዲህ ተልኮ ወደ አዲስ አበባ ከአብርሃም ማርሻሎና ከደስታ ሌዳሞ ትልቅ ተልኮ ተቀብሎ የተለያዩ ጋርዶች ተመድበውለት እኛ ላይ እኔና ቤተሰቤ ላይ አደጋ እንዲያደርስ መጥቶ እንግዲህ እኛን እያፈላለገ ነው። ተመልከቱ እንግዲህ በዛ በኩል እርቅ ነው ሽማግሌ ምናምን ልከዋል ተብሎ ሽማግሌዎቹም እኔ ምንም ነገር እንዳንለቅ ከዚህ በኋላ ሚዲያ ላይ ምንም ነገር እንዳንለቅ እንዲያዘናጉን ተመድበው አትልቀቁ ተብሎ እኛም እሺ ብለን ያን ተልኮ ተቀብለን at the same time ደግሞ በዛ በኩል ደግሞ ሽምግልና ልከናል ይላል። እና የነዚህ ሰዎች ጭካኔ እንዲህ ነው። ገና ደግሞ ይገለጣል። ሰበር ዜና አርቲስት ዮሐንስ በቀለ ቶኪቻውን ለመግደል በክልሉ ፕሬዝዳንት አቶ ደስታ ሌዳሞ የተላከ ቡድን አዲስ አበባ ገባ። ድምጻዊ ቶኪቻው በቲክቶክ ፕላትፎርሙ ባስተላለፈው የድምጽ ግጂ መልእክት በሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞና በክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እኔን ለመግደል ቤተሰቤን ለማጥፋት ወደ አዲስ አበባ ሰው ልከዋል ሲል ከሱ በክልሉ መንግስት ተልኳል የተባለውንም ግለሰብ ፎቶ ለህዝብ አጋርቷል። ከአብርሃም ማርሻሎና ከደስታ ሌዳሞ ትልቅ ተልኮ ተቀብሎ የተለያዩ ጋርዶች ተመድበውለት እኛ ላይ እኔና ቤተሰቤ ላይ አደጋ እንዲያደርስ መጥቶ እንግዲህ እኛን እያፈላለገ ነው። እና ቤተሰቤን ለማጥፋት ለመግደል፣ ነፍሰ በላ ጨካኝ፣ በክፋት የሚታወቅ አርቲስቱ ሲቀጥልም አስጨናቂና ክፉ ሲል የጠራውን ይሄን ግለሰብ በሲዳማ የክልልነት ጥያቄ ወቅት ቤት ለቤት እየዞረም ወጣት አሳስሯል ሲል ተችቶታል። ሲዳማን በማስጨነቅ የሚታወቅ ወጣቶችን የሲዳማን ወጣቶች በማስጨነቅ በ11 በክልል ጥያቄ በነበረው ትግል ሰዓት ብዙ የሲዳማ ወጣቶችን እያንዳንዱን ቤት እየጠቆመ ሲያስይዝ የነበረ ከባንዳ ጋር ሲሰራ የነበረ እጅግ ክፉ በጭካኔ የሚታወቅ ግለሰብ ነው። ሲዳማ ኒውስ ከምንጮቹ ባጣራው መረጃ ሙሉ ስሙ ዘርፉ ንጉሴ እንደሆነና የአለታ ተወልዶ ተወላጅም እንደሆነ አረጋግጧል። እስቲ ጥያቄ እናቅርብልህ አቶ ዘርፉ ንጉሴ፣ ትላንት የሲዳማን ትግል የመሩትን እየዞር ካሳሰርክ ምን አገኘህበት? ምንስ ተተረፍክበት? ምንስ ተጠቀምክበት? ያንተ መጠቆም ከክልልነት ሲዳማን አላገደውም፣ ይልቁንስ ለአንተ የማይሻር ስም እንዲኖር አደረገ። ታዲያ አሁን እንዴት ካለፈው ስህተት አትማርም? የሲዳማን ባህል ለዓለም ያስተዋወቀ ግለሰብ ላይ እንዴት ጥቃት ለማድረስ 275 ኪሎ ሜትር አቋርጠ ትመጣለህ? ልብ ካስተዋለ አይምሮ ካሰበ ሲዳማ ኒውስ አንድ ነገር ይመክራል። ወንድሜ ዘርፉ ጊዜ እንደ ቂጣ ነው፣ ይገለባበጣል። ዛሬ የምታሳደው ነገ አሳዳጅ ይሆናል። ይህን ተረዳና ከገንዘብ ሳይሆን ከእውነት ጎን እንድትቆም ምክር ቢጤ እንለግሳለን። ሲዳማ ኒውስ የህዝብ ድምፅ